አመሰግናለሁ። አልገባኝም። አንቺን ይቅርታ ልጠይቅሽ እፈልጋለሁ። አረ ሮዛ፣ ሀብሌን አግኝቼዋለሁ። እንደዛም ስላልኩሽ በጣም ነው ያፈርኩት። ያጋጥማል። እኔ በበኩሌ ረስቼዋለሁ። እውነትሽ ነው። የምንወደውን ስናጣ የምናስብበት ጊዜ ይኖራል። እና ይቅርታኝ ተቀበልሽ? አልተቀየምኩሽም። እንደዛ ከተሰማሽ ግን ችግር የለም። እኔ እናንተ ስምምነት አለን። ምንም የሚረብሽ ነገር የለም። ሉሊትን መርቄ ሰጥቼዋለሁ። የምትፈልገውን ነገር ትወስዳለህ፣ የምፈልገውን ነገር ትሰጠኛለህ። ከተመቸኝ። ምኑ ነው የሚመችህ? ስምምነቱ። ቆይ የጎረበጠህ ነገር አለ? እንዴት ነው ጨዋታችንን ወደድሽው? አይ አልወደድኩትም። ያስፈራል። አትደንግጪ። እኔ አንቺን ልጎዳሽ አልመጣሁም። በእናትህ እንዳትጠጋኝ። በጣም የሚገርመው ነገር እግሬ እዚህ ቤት ከረገጠ ጀምሮ ወድጄሻለሁ። ቆይ ግን ለምንድን ነው የምትፈሪኝ? ለምንድን ነው ግን እኔ መጉዳት ያስፈለገ? ቆይ ከኔ ጋር መሆኑ ነው ጉዳቱ? ቆይ ግን ያለ ፍቃዴ ቢሆን ለዚህ ነገር ገና ነኝ ነው ያልሽው? አዎ ወንድሜ፣ እባክህ ልትጎዳኝ አትሞክር። ለቤተሰቦቼ ተስፋ እኔ ብቻ ነኝ። ደግሞ የሆነ ነገር ሆኜ እንኳን በወድቅ የውድቀቴ መንስኤ ያንተ ስም እንዲሆን ትፈልጋለህ? ቆይ ግን ምን አይነት ጣፋጭ ልጅ ነሽ? እባክህን ተለመነኝ። እኔ ያን ያህል ምደብር ሰው ነኝ? አይ እና ታዲያ እናት እህት የለም? አላሳዝንም? እመነኝ፣ ይሄን ነገር ካደረግከው እንባዬ እስከ መቃብር ድረስ ነው የሚከተልህ። ጥሩ ትናገሪያለሽ። ችግር የለውም። ቆንጆ አጃቢ ይሆነኛል። አደረገው። ግቢና ሬሳሽን ሰብስቢ። አለቅቼ እባክሽ። ለዛሬ ምሪያት አለው። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ሮዛ ራሷ ባዘጋጀችው ወጥመድ ውስጥ የገባች ትመስላለች። የአክስቴ ልጅ ነው በማለት አምጥታ በቤቷ ያስቀመጠችው አሁን ላይ ረብሻውን ጀምሯል ማለት ነው። ይሄ ማለት ደግሞ ሮዛ ከቀድሞ ማንነቷ ጋር የተያያዘ ጉዳይ አለባት ማለት ነው። ዴቭ አንድም ነገር አያውቅም ነበር እስካሁን ድረስ ስለ ሮዛ መልካም ፍቅረኛው ወይም ደግሞ መልካም ሚስቱ እንደሆነች እና ያገባት ንጹሕ የሱ ብቻ እንደሆነች ነው የሚያውቀው። አሁን ላይ ግን ዴቭ ምንም ያላወቀው ብዙ ነገሮች የተከሰቱት እንዲሁም ደግሞ ያን ነገሮቿን ለመሸፈን ሮዛ ብዙ ምክንያቶችን ፈጥራ የአክስቴ ልጅ ነው በማለት እቤት አሳርፈዋለች ማለት ነው። የአክስት ልጅ የተባለው አሁን ላይ ራሷን መልሶ እየጎዳት ይገኛል። ምክንያቱ ደግሞ ያልጨረስኩትን ፍቅሬን ታስጨርሽኛለሽ፣ ያለበለዚያ ግን ስቀማ እንጂ ሰዎችን ካብለው ሲሰጡኝ ወይም ደግሞ ስቀበል አልወዳም፣ መቀማት እወዳለሁ በማለት ልክሽን አስገባሻለሁ እያለ ሁሉንም ነገር በጉልበት ይጠቀማል ማለት ነው። አሁን ላይ ግን በራሷ በህይወቷ ላይ መጧል። ከዛም አልፎ ገላሽን ታጋርኛለሽ፣ ባልሽ ነው፣ እኔ ያንቺን ገላ ፈልጋለሁ በማለት ከእሷ ጋራም አንሶላ መጋፈፍ ይፈልጋል ማለት ነው። እሷ ግን ትዳሬን መርጣለሁ በማለት አርፋ የተቀመጠች ትመስላለች። ግን ዞሮም የመጀመሪያ ፍቅሯን እያፈቀረችው ትመስላለች ማለት ነው እይታዋ ላይ። አሁን ላይ ባለው ብዙ ነገሮች ሉሊት በመሀል ቤት ብትሰቃይም ከገጠር ስትመጣ እድል ባይቀናትም የምትማርበት የምታጌጥበት ከቤተሰቦቿ ጋር የምትቦርቅበትን ጊዜ አሁን ላይ ያሳለፈች ያለችው በሮዛስ ቤት ውስጥ በስቃይ ነው ማለት ነው። ስትፈልግ ስትመታት፣ ስትፈልግ በርበሬ ስታጥናት፣ ስትፈልግ የፈለገችውን ነገር ስታደርጋት፣ እጅጉን በጣም ስታሰቃያት ለብዙ ጊዜ አብራቸው ቆይታለች ማለት ነው። ትምህርቷን እንዳትቀጥልም እንዲሁም ደግሞ በቤት ሰራተኝነት እዛ ውስጥ ሆና እያገለገለቻት እንድትቆይ አድርጋለች ማለት ነው። በሌላው ደግሞ በተቃራኒው ዴቭ
የሮዛ ባለቤት እጅጉን በጣም መልካምና አስተዋይ የሆነ ሉሊት ሀገር ቤት እንዳታገባ እኩያዋ በሚሆን ወይም ደግሞ አያቷ በሚባሉ መልኩ እሳቸውን በዛ አራጣ አበዳሪ ምክንያት ንብረት ከሚወረስ ተብሎ ብር አልመለሳችሁም በማለት እሷን እንዲያገቡ ትዕዛዝ ተፈጽሞባት የነበረች ናት ሉሊት። ከዛ በሰርጓ ቀን ነበረ በዛ በታደመበት ሰዓት ላይ ሉሊትን ሰርቆ ይዟት ወደዚያ የመጣው ማለት ነው። ለቤቱ ይዟት ሲመጣም ሮዛ እንደጠበቀው እንደሱ እንደፈለገው ሆና አልጠበቀችውም። ውሽማህን ይዛሃት መጣህ፣ ምክንያቱም የሰው ሚስት ምን ብለህ ታስኮበልላለህ በማለት እጅጉን በጣም ጠዋትና ማታ ነገር እየፈለገች በሆነ ባልሆነው በሰበብ አስባቡ ብዙ ነገሮችን ስትናገረው ነበር። ዴብ በጣም አስተዋይ ከመሆኑ የተነሳ ምንም የሚባለውን ነገር ወደ ኋላ ትቶ ሉሊትን አይዞሽ፣ በርቺ፣ ጠንካራ ነሽ፣ ነገ ደግሞ የተሻለ ቦታ ትደርሻለሽ በማለት እሱ እጅጉን በጣም የሚያበረታታት መልካም ወንድም ነው። ሉሊትም እጅጉን በጣም ትወደዋለች፣ ታከብረዋለች። ሮዛ ከኋላው ሆና የምትወሰልተው አንድ የወሰለተችው ነገር አለ። እሱ ደግሞ ሮዛ አሁን ላይ ያልተነቃባት የመሰለ ግን ብዙ ድንጋጤዎችን የሚፈጥርባት አሁን ያስገባቸው የአክስቴ ልጅ ነው ብላ እቤት ውስጥ ያለው ሰው ነው። ዴብ በቤት መቀመጡን ስላልወደደው ስራ ፈልጎ ፈላልጎ በጓደኞቹ እኔ ከሀገር ወጣ ብዬ ፊልድ ልወጣ ስለሆነ እስከዛ ድረስ በቃ ስራ መስራት አለበት በማለት ስራ ቢፈልግለት ወዲያውኑ በቦክስ ብሎ አፍንጫውን አንደኛውን ሰበረና ወደ ሆስፒታል አስገብቶት እሱም ወደ እስር ቤት ገብቶ ነው አስወጡ ተብለው ድጋሚ ወደዛ ነገር ውስጥ መሄዳቸውን አይተን ነበር ባለፈው። ምክንያቱም አሁን ያክስት ልጅ ተብሎ የገባው ሰው ስራ አይፈልግም። የሚፈልገው በቀል፣ የሚፈልገው በጉልበት ሁሉን ነገር መጠቀም፣ ሌብነት፣ ብዙ ነገሮችን እንጂ ስራ ላይ ትኩረት የለውም ማለት ነው። በዛ ምክንያት አሁን ላይ ከዴብ ጋራ ስምምነት እየደረሱ አይመስሉም። ሉሊት በተኛችበት መኝታ ቤት ላይ እንግዲህ ያለምንም ከልካይነት ወደ ቤት እንዲገባ እንዲሁም ቁልፏን አስቀርጾ ይዞ በእጁ ይገኝ ነበረ። አሁን ላይ ሉሊት ምክንያቱም መተኛት አልቻለችም። መሽቷል፣ ዴቭ የለም። ብትጮህ ብትጣራም ማንም ሰው ካጠገቧ የሚመጣላትና አይዞሽ የሚላት ሰው እንደሌለ አውቃ እሷም ነቅታ አልተኛችም ነበረ። ሌሊቱን ቁጭ ብላ ትጠብቃለች። ምክንያቱም የሚቃጣባትን መጥፎ ነገር ሁሉ ለመከላከል ይመስላል ቁጭ ያለችው። ይቺ ልጅነት ገና ልጅነቷን ያልጨረሰች ትንሽ ልጅ ሂድና እሷን ሰጥቻለሁ፣ እሷን እንደፈለግህ አድርጋት፣ ከኔ ጋር ስምምነትህን ተወጣ በማለት ሮዛ አሳልፋ ሉሊትን እየሸጠችለት ነው ማለት ነው። በፍላጎቷ ነው ሁሉን ነገር ከራሷ ነፃ እንዲሆንላት እሷን በፍላጎቷ ብቻ አድርግ፣ በጉልበት አትጠቀም እያለችው እጅጉን በጣም መጥፎ አስጸያፊ ነገሮችን ትዘራበታለች ለአክስት ልጅ ተብዬዋ ማለት ነው። የአክስቷ ልጅ ሳይሆን ግን የድሮ ፍቅረኛዋ ወይም ደግሞ የድሮ ውሽማዋ ነው ማለት ነው ለሮዛ። አሁን ላይ ግን ሉሊትን ሰጥቻለሁ፣ አንተ እንደፈለገህ አርጋት፣ እሷን ግን ከኔ ጋር ያለህን ስምምነት በፍጹም እንዳትሽር በማለት ማስጠንቀቂያ የመሰላዘል ስትነግረው ነበረ። እጅግ በጣም አስጸያፊ ቃላቶችን ስትናገር ፊቷን በጥፊ መቷት፣ እጅጉን በጣም ሶፋ ላይ የወረወራት ማለት ነው። ከዛ በኋላ ነበረ ነገሮቹ እየተቀያየሩ የመጡት። ሉሊትም ደንግጣ ስትጮህ አይ ምን ሆነሽ ነው አይዞሽ ምናምን ለማለትም አይቻልም። ምክንያቱም ሰውየው እጅጉን በጣም ተናዶ እየሳቀም የኛ ድራማ አስቋት ነው በማለትም ሉሊትን ሲትሸመግላት ነበር ማለት ነው። ሉሊት እንግዲህ ከተኛችበት መኝታ ቤት ቀጥታ ወደ እሷ መኝታ ቤት ሄዶ ነበረ። እጅጉን በጣም ደንግጣለች። እህት የለህም እባክህን እኔ ትንሽ ልጅ ነኝ እያለች ስትለምነው ነበረ። እጅጉን እሱም በጣም አነጋገሯ እጅጉን በጣም ገርሞት እየሳቀ ከክፍሏ ሲወጣ አጀሪት ሮዛ ከበር ላይ ቆማ እንዴ በቃ ምንድን ተፈጠረ እያለች ለማስመሰልም እንዲሁም ደግሞ የፈራችም ትመስል ነበረ። ሮዛ ጨረስኳትኝ ሲለው ሂጅና ሬሳሽን ሰብስቢ ሲላት እጅጉን በጣም ደንግጣ ነበር። ግን ምንም አይነት ነገር እንዳላረገ ምንም እንዳላደረጋት ስታቅ ደግሞ መልሳ ተረጋጋች ማለት ነው። ውድና የተከበራችሁ ቤተሰቦቼ ከዚህ ድራማ ላይ ሉሊት ገና ትንሽ ልጅ ብትሆንም ሮዛ ከጥላቻዋ የተነሳ ሉሊትን አሳልፋ ለመሸጥ እንዲሁም ደግሞ ሮዛ በራሷ በገዛ ትዳሯ ላይ ራሷ እምነቷን እያፈረሰች እንዲሁም ነገ የሚጠብቃትን ብዙ ተስፋዎቿን እያጨለመች ትገኛለች። ምክንያቱም ደግሞ ይቺ ትንሽ ልጅ በእኔ ትዳር ላይ ወይም ደግሞ የኔ ባለቤት ካመንኩት በእኔ ባለቤት በትዳሬ ላይ ሌላ ባለቤቴ
መጥፎ ነገር ይሰራል ብላ በማሰቧ ምክንያት ሉሊትን ይህን ያክል ነገር ጉዳት እያደረሰችባት ትገኛለች።